ኪሩቤል ሰላም ነው? እንዴት ነህ ኪሩቤል? ሰላም ነው? ሁሉ ሰላም? አቤት። ምንድን ነው ስለት የምታወጣው? ጥያቄ ልጠይቅህ ነበር የመጣሁት። እንዳትጠጋኝ እዛው ተረጋጋ ሱራፌል። እንዳትጠጋኝ ወይ ኪሩቤል ተረጋጋ። ራሴ ላይ ነው የምትጀምረው። እኔም ለእሱ ያለኝን ጥላቻ እንዳሳይ እሷም ትገፋፈኛለች። ለምን እኔ ለምን ምን ባደርግበት ነው ማለት ምን ባድለው እንደዚህ እኔ ላይ ይህን ሁሉ ግፍ ያደረገብኝ እንዴት እንደሆነም ያው ሞክሬያለሁ። ግን ብቻ እኔ በራሴ መንገድ እደርስበታለሁ ብዬ እያለ ነው እናንተ በማልግባችሁት። ሱራፌል ከዛ ቦታ ላይ እንዳይወጣ የተለያዩ የእናንተን ቅጥረኛ ሰዎች አሰማርታችሁ ስትጠብቁ ነበር። እሱ ነው ያው በተወሰነ ነገር ላይ ግጭት ሊኖር ይችላል። አንዳንዴ እኮ እሱ የታወቀ ነው። ያው ስራ ላይ ለ3 ቀናት እሳቱን ማጥፋት ከብዶ ብዙ ርብርብ ሲደረግበት የነበረው ከተወሰነ ጊዜ በኋላ አክስቴ ነበረች ሙሉ ማኔጅ ስታደርግ የነበረው ያው ካምፓኒ ድርጅቱን ያኔ እንኳን ምንም አይነት ግጭት አልነበረም። ያው የአክስታችን ባል ተፈርዶበት ምናምን 8 ዓመት ምናምን ከዛ በአመክሩ 5 ዓመት ምናምን ታስሮ ወጣ። ከዛ በኋላ ነው በቃ ነገሮች ሁሉ የተቀየሩት። ግን ያው ያን ያክል የሚያስከፋ አይደለም፣ ይህን ያክል የሚያራርቀን አይደለም። ምንም ሰው መያዝ አይችልም። ምክንያቱም 4-5 ፖሊሶች እኛን ሊይዙን ቢመጡ እኛ በቁጥርም ስለምንበልጣቸው ኃይልም ስላለን ታጥቀንም ስለምንንቀሳቀስ የፈለግነውን ቅጣት አደርሰን መሰወር እንችላለን። እኔ እስከማውቀው አባታችን እንግዲህ ምንም አይነት ህመም አልነበረበትም። አክስታችን ነበረች፣ ያው ከእናታችን ሞት በኋላ እሷ ነበረች እንደ እናት ሆና ያሳደገችን። በጣም የምትወደን እሷም እኛ የምንወዳት የምትንከባከብን እሷ ነበረች። ግን ከዛ በኋላ በቃ አባታችንም ሬሳውንም አላገኘንም። እሱንም ያው ሞተ ሲባል ሰማነው። በቃ ሞቷል፣ እሱም እዚህ ነው መቀብሩን ፈልጓል ምናምን ብላ ለኛ ያለውን ነገር ነገረችን። ያው እሷን እናምናታለን። እንግዲህ እዛው ክፍለ ሀገር የመጀመሪያ እዛ የፋዘር ሀገር ማለት እስር ቤት አንደኛ እስር ቤት ገብቻ ምን ብኖር ይሻይ ነበር። ይሄ ሁሉ ሲደረግ አላቅም ነው የምትለው። ያው በቃ እሷም እንደ በፊቱ አልሆናለች። ያው ጸባያ ሁሉ መቀየር ጀመረ። ከዛ በቃ ነገሮችን ሁሉ በቃ በእሷ መንገድ እንጂ ምንም አይነት በራሳችን መንገድ ማድረግ የምንችለው ነገር የለም። ወደ መጋዘኑ ያለው ወደ መጋዘኑ የሚያየው መጋዘን ውስጥ የሚያየው ከገራዥ ወደ መጋዘን የሚያየው ካሜራ ከሰርድ ፍሎር ወደታች የሚያየው ካሜራ ሙሉ ለሙሉ ተነቅሏል። አጥሩ ላይ ሳይቀር የነበሩት የሉም ካሜራዎቹ። ኃላፊነቱ ያው ሙሉ በሙሉ እሱ ላይ ቢሆንም ያው በሱ በኩል ደግሞ የምሰራው እዛ ጋር የሚገባውን እቃ ምናምን ምን እንደሆነ አያውቅም እሱ። አሁን ያው ኃላፊነት ብቻ ያለበት ያን ደግሞ እሱ ቁጭ ብሎ ቦታው ላይ አይገኝም። ያው እኔ የሚቆጣጠረው የሚገባውን የሚወጣ ነው። ከዚህ በኋላ እንግዲህ ከባድ የሚባሉ ወንጀሎች ናቸው የሚያጋጥሙ። ከባባድ ኬዞች ናቸው እያጋጠሙ የሚሄዱት። ፈተናው እየጠነከረ እየበዛ ነው። አትሊስት የመጨረሻዎቹ ሰዓቶች እስኪመጡ ድረስ ቅድም የነገርከኝ ሰዓቶች እስኪፈጠሩ ድረስ በጣም ሰላም ነበረ። ጊዜውን ቦታውን እየሰራች ነበር፣ የተቆጣጠረች ነበር። ያው በዛን ሰዓትም የሆነ ዙር ያደረገችው ወይ ያሸሸችው ነገር ሊኖር ይችላል። ይህን ሁሉ አላውቅም። እንግዲህ አሁን ከአንተ የሰማሁ ነው እንደዚህ አይነት ነገርም እንዳለ ከና እየሰማሁኝ ነው። ማዕበሉ አንዴ ተነስቷል። ማዕበሉን የሚያቆመው ነገር የለም። ልንጎዳ እንችላለን፣ ልንፈለጥ እንችላለን፣ ልንሞት እንችላለን። ስራችን ግን ይቀጥላል። እንግዲህ የዛሬ ዓመትም ዋሴን አጥተነዋል እንደቀል እሱም መስዋዕትነት ለመቀበል የተዘጋጁ ብዙ ወንድሞች አሉኝ፣ እኔም ጭምር። የአባቴን ሁሉ ነገር ማጣት ሲያዝ ከሰው ርቄ በማላውቀው ሰው ታግቼ በጠባቂ ልክ እንደ ወንጀለኛ እኮ ነው ስኖር የነበረው። ጭራሽ በታምር መታሰብ የሌለባቸው ነገሮች ናቸው። ሰው እኮ ካልተመቸውም እኮ ካለበት አካባቢ ርቆ ሄዶ አብዶም ሊኖር ይችላል። እና ቢያንስ አባቴን አጥቻለሁ። ሁለተኛ ደግሞ ድርጅታችንን የአባታችንን ሁሉ ሳተናል አድርገን ነበር። በዛም ሰዓት ላይ ወደ አንገቱ በሰነዘረበት ሰዓት ላይ እሱን እቀማለሁ ብዬ እኔም ትንሽ እጄ ላይ ጉዳት አጋጥሞኛል። እሱም ደግሞ ትንሽ አንገቱ ላይ የመቧጨር ነገር ደርሶበታል እና ምንም ማትረፍ የቻለው ነገር የለም። በቃ ከቃጠሎ የተረፉ እቃዎች ናቸው እና ያን ነው ማትረፍ የቻለው። በዲዛ እንጂ የተሸጠው ያን ያክል ትርፍ ያለው ነገር የተረፈ ነገር የለም። ሁሉም እንግዲህ በደልን ሲሰራ ግፍን ሲያደርግ የነበረ እንግዲህ የበደሉን ጽዋ መልሶ መጠጣቱ አይቀርም። ቅድም ደምስርህን በጥሰው ቢሆን ኖሮ እኔም እጄን ባልከተ ኖሮ ይሄኔ አተንህ ነበር። አንተ በመሞት እኮ ተሸናፊ ነው የምትሆነው፣ አሸናፊ አይደለም የምትሆነው። ሲጀምር ራሱ ላይ የሚፈርድ ሰው ፈሪ ነው። ትእዛዙ የሚመጣው ከቦስ ነው። ቦስ ነው ቀጥታ ትእዛዙን የሚያወርደው። ሁላችንም የተመለመነው ማረሚያ ቤት እያለ ነው። ያው እኔ ስለምንመሳሰል እኔ ነኝ በሱ ቦታ እየገባው
የእሱን ድርሻ ያው ምንም ማድረግ ካለብኝ እኔ ገብቼ የማደርገው እሱ ሳያውቅ ማለት ነው። እሷ ነበረች ያው ቦታውን በብዛት ከኛ የበለጠ ኃላፊነት የነበራት እሷ ነበረች እና እሷ ነበረች ያው ያን ሁሉ ነገር የምታውቀው። እኛ ስለ ኢንሹራንሱ ምንም የሰማነው ነገር የለም። ነገሮች ሁሉ በቃ ተስፋ ቢስ ሆነብኝ። ምንም ከዚህ በኋላ ምንም በቃ ሁሉም ነገር አስጠላኝ። ይህን ያክል እንደዚህ መሆን ያን ለዛ ነው ራሴ ላይ እንደዚህ አይነት እርምጃ የወሰድኩኝ። በጣም ሌላ ፋብሪካ የተሻለ ነገር አስበን ነበር። ያው እንግዲህ እንዳሰብነው አይደለም። እዛም ሄደን ያው እኔማ ራሴ ሳይሆን አለ እዚህ ጋር በቃ አንተ ምንም ነገር ማድረግ ካልቻልክ እዚህ ጋር ኃላፊነት ኖሩክ ምንም ነገር ማድረግ ካልቻልክ ምን ይሰማል? አዎ ተስፋ የሚያስቆርጥ ብዙ ነገር አለ። ብዙ ነገሮች አሉ እኮ በህይወት ተስፋ የሚያስቆርጡ። አውርደው እሱ ነገር ስለቱን አውርደው ኪሩቤል እየነገርኩህ ነው። አውርደው ስለቱን እናውራ። ጥያቄ ልጠይቅህ ነው የመጣሁት። ጥያቄ ጠይቄ እሄዳለሁ። አሁንም እንደዛ ነው። እንዴት ነው እንደዛ ማለት? ራሴ ላይ ነው ድጃ ሞዝ ኪሩቤል ስነ ስርዓት ያዝ። እጅን አውርድ። ስለቱን አውርደው። እሺ ወይ ውጣልኝ። እኔ እናንተ እናውራ፣ እንነጋገር። ኪሩቤል ኪሩቤል እንዴት ነህ? ሰላም ነው? እንዴት ነህ ኪሩቤል? ሰላም ነው? ሁሉ ሰላም? አቤት። ምንድን ነው ስለት የምታወጣው? ጥያቄ ልጠይቅህ ነበር የመጣሁት። እንዳትጠጋኝ ይዘው። ተረጋጋ ሱራፌል። እንዳትጠጋኝ ወይ አረ ኪሩቤል ተረጋጋ። ራሴ ላይ ነው የምትጀምሩት። እንዳትጠጋኝ ኪሩቤል ተረጋጋ። እንዳትጠጋኝ ያልኩህ እዛው ቁም እናውራ። ተረጋጋና አውራኝ። እሱን አውርደው እናውራ። እሱን እናውራ። እያየህ ነው አይደል? ህግ አካላትን እያየህ ነው አይደል? እያየህ ነው። ምንድን ነው ችግር አለ? ተረጋጋ። እርምጃ ከመውሰዳቸው በፊት ተረጋጋና አንተም መሳሪያን አውርድ። አውርደው እሱን ነገር ስለቱን አውርደው። ኪሩቤል እየነገርኩህ ነው። አውርደው ስለቱን እናውራ። ጥያቄ ልጠይቅህ ነው የመጣሁት። ጥያቄ ጠይቄ እሄዳለሁ። አሁንም እንደዛ ነው። እንዴት ነው እንደዛ ማለት? ራሴ ላይ ነው ድጃ ሞዝ ኪሩቤል ስነ ስርዓት ያዝ። እጅን አውርድ። ስለቱን አውርደው። እሺ ወይ ውጣልኝ። እኔ እናንተ እናውራ፣ እንነጋገር። ኪሩቤል እንድንነጋገር ነው ፈልገው። ከአንገት ላይ ዞር አድርገው እሱን ነገር። ጥያቄ ነው የምጠይቅህ። ጥያቄ ልጠይቅህ ነው የመጣሁት። ከአንገት ላይ ዞር አድርገው። ይኸውልህ እኔ ላይ ምንም ነገር አድርጋለሁ ብትል እርምጃ ከመውሰድ ወደኋላ አይሉም። የሰማኝ ነው አይደል? አይ የሰማሁ ነው። እርምጃ ከመውሰድ ወደኋላ አይሉም። አውርደው እሱን ነገር እናውራ። አውራውና አውርደውና እናውራ። መሳሪያውን ከመተኮሳቸው በፊት ይኸውልህ አውርደው። አይ እንዳትጠጋኝ። ሌላ ነገር ውስጥ እንድንገባ አልፈልግም ኪሩቤል። እየነገርኩህ እኔም እኮ አልፈልግም። ለዛ ነው እርምጃ እንዲወስዱ ፈቅድላቸዋለሁ። እኔ እያስጠነቀቅኩ ነው። የመጨረሻ ማስጠንቀቂያ ነው። እንግዲህ ውድ ቤተሰቦቼ ያው በቀድሞ ቪዲዮ ላይ ያው ኪሩቤል ጋር ለመግባት ቤቱ በሄድንበት ሰዓት ላይ እሱ ኦልሬዲ ወስኖት የነበረውና ራሱ ላይ ሊወስድ የነበረውን እርምጃ ለማስቀረት እንግዲህ ብዙ ጥረት አድርገን ነበረ። መሳሪያ ለመተኮስ ያው ስላልፈለግን ልጁ ላይ ያለውን ነገር ለመቀማት ጥረት አድርገን ነበር። በዛም ሰዓት ላይ ወደ አንገቱ በሰነዘረበት ሰዓት ላይ እሱን እቀማለሁ ብዬ እኔም ትንሽ እጄ ላይ ጉዳት አጋጥሞኛል። እሱም ደግሞ ትንሽ አንገቱ ላይ የመቧጨር ነገር ደርሶበታል። እንግዲህ ሕክምና መሄድ ስለነበረብን ሕክምና ቦታ ላይ ሄደን ያሉትን ነገሮች እንግዲህ በተቻለ መጠን ትሪት ተደርጎ ያለውን ነገር ግን ማወቅ ስላለብን ለምንድነው ይህን ውሳኔ የወሰንከው የሚለውን ስጠይቀው ነበርና እየሰጠኝ የነበሩት መልሶች ነበሩ። እነሱን ግዴታ በቪዲዮ ሪከርድ አድርጎ ወደ እናንተ ማድረስ ግድ ስላለኝ ካሜሬን አበራሁት። ኪራ እንግዲህ የተፈጠሩት ነገሮች ተፈጥረዋል። ያስከፋልም ያሳዝናሉ። ነገሮች ግን ኦልሬዲ አልፈዋል። አንተን እንደዛ እንድትሆን ያደረጉ ብዙ ነገሮች እንዳሉ አውቃለሁ። እስኪ ከመጀመሪያው ጀምረን የተፈጠሩትን ነገሮች እንጫወታቸው፣ እንወቃቸው። አንተ እንደዚህ አይነት እርምጃ ራስ ላይ እንድትወስድ ያነሳሳህ ነገር ምንድን ነው? ያው እንግዲህ በመጀመሪያ እኔ እዚህ ነገር ውስጥ የገባሁት በራሴ ፍላጎት አይደለም። ያው በአክስቴ ግፊትና አንዳንድ ጫናዎች እኔ ላይ ስለደረሱብኝ እናም ወንድሜንም እሱ በማይፈልጋቸው መንገዶች እንዲጓዙም አድርገውታል። ያው እኔም ለእሱ ያለኝን ጥላቻ እንዳሳይ እሷም ትገፋፈኛለች። ነገር ግን ያው እሱም የሚያውቀው ነገር ያለ አይመስለኝም ስለኔና ስለሱ በመሀላችን ስላለው ነገር። በቃ እሱ እንዲህ እንደሚያስብ አላውቅም፣ ግን በቃ ያው
በእርግጥ እሱ እያሰበ የነበረው ነገሮች አብዛኛው ነገር በእሱ እንዲሳበቡ በተለይ ደግሞ እሱ ይቆጣጠረው የነበረውን የኤሌክትሪክ ስቶቭ የማምረት ስራውን በእሱ እንዲሳበብ ተደርጎ ብዙ ነገሮች ህገወጥ የሆኑ ደረጃቸውን ያልጠበቁ እቃዎች እንዲገቡ ተደርጓል። ከዚህ ጋር በተገናኘ እሱን ተጠያቂ ተደርጎ እንግዲህ ድርጅቱ ከሚታሸግ ይልቅ እሱን ወደ ማሳሰሩ ሀሳቡን አንጥታችሁት ነበረ። በዛ በጣም እንደተከፋ ከዛ በኋላ ደግሞ አሁን እሱ ታግቶ ማለት እንችላለን ያለበት ሁኔታ በጣም የሚያሳዝን ሁኔታ ነው። እዛ ሁኔታ ላይ እንዲገባ አንተና ገነት ተባብራችሁ ነገሮችን ስታቀነባብሩና ስታደርጉ እንደነበር ነው የነገረኝ የነበረው። አዎ ልክ ነው። ኃላፊነቱ ያው ሙሉ በሙሉ እሱ ላይ ቢሆንም ያው በሱ በኩል ደግሞ የምሰራው እዛ ጋር የሚገባውን እቃ ምናምን ምን እንደሆነ አያውቅም እሱ። አሁን ያው ኃላፊነት ብቻ ያለበት ያን ደግሞ እሱ ቁጭ ብሎ ቦታው ላይ አይገኝም። ያው እኔ ነኝ የምቆጣጠረው የሚገባውንም የሚወጣንም በእኔ በኩል ሁሉም ነገር የሚያልቀው እና እኔም ፈልጌ አይደለም እንደዛ ማድረጉ ያ በአክስቴ ምክንያት ነው። እሷ ነች ይህን ሁሉ ጨዋታ የምትጫወትብንና እኛ ፈልገ ነው አይደለም። እሱም የሚያውቀው ነገር የለም እዚህ ጋር ያው ያለበትንም ሁኔታ አላውቅም። እኔ እስከዛሬ እንግዲህ ያው እንዴት እንደሆነም አላውቅም። ተገናኝታችሁ ጠቁም እዚህ መሀል ላይ ተገናኝተን አናውቅም። አንተስ ራሱ ያው ምንትያው እንደምህ ነው እንግዲህ ያለበት ሁኔታ ለማወቅ ማለት ያሉትን ነገሮች ታውቃለህ። ከፋብሪካው መቃጠል በኋላ የተነሱ ብዙ ነገሮች ነበሩ። እነዛን ነገሮች ለማጣራት ጥረት ያደረግከው ነገር የለም? ሞክሬያለሁ የተወሰነ ግን ያው የሆነ በቃ ከዛ በኋላ ያለውን ነገር ሳስበው ብቻ ጥሩ ነገር አልተሰማኝም። ብዙ ነገር አስቤያለሁ ያው ያለበትንም ለማወቅ እንዴት እንደሆነም ያው ሞክሬያለሁ። ግን ብቻ እኔ በራሴ መንገድ እደርስበታለሁ ብዬ እያለ ነው እናንተ በመሀል የገባችሁት። ግን እኮ ትዕግስት ስትነግረን የነበረው አንተ ዳይሬክትሊ ኢንቮልቭ እንዳደረግክና ከገነት ውጭ አንተም ደግሞ ትዕግስት ሱራፌልን አግብታ እንድትቀመጥ ትዕዛዝ እንደሰጠሃት በገንዘብም ሰፖርት ያደረካት እንደነበርና ሱራፌል ከዛ ቦታ ላይ እንዳይወጣ የተለያዩ የእናንተን ቅጥረኛ ሰዎች አሰማርታችሁ ስትጠብቁት ነበረ። ይህን ሁሉ አላውቅም። እንግዲህ አሁን ከአንተ የሰማሁ ነው እንደዚህ አይነት ነገርም እንዳለ ከእኔ እየሰማሁኝ ነው። እኔ ያለበትን ባቅ እኔ በራሴ መንገድ እንኳን ወጣው ነበር። ምክንያቱም እኔ በእኔና በሱ መሀል ምንም እንደሌለ ነው የምነግርህ። ምንም አይነት ጥፋት፣ ምንም አይነት መራራቅ፣ መቀያየም የለብንም። ግን የተፈጠሩት ነገሮች እኮ እንድትራራቁም እንድትሉም አድርገዋቸዋል። እሱ ነው ያው በተወሰነ ነገር ላይ ግጭት ሊኖር ይችላል። አንዳንዴ እኮ እሱ የታወቀ ነው ያው ስራ ላይ። ግን ያው ያን ያክል የሚያስከፋ አይደለም፣ ይህን ያክል የሚያዳርቀን አይደለም። ያ ነው የምነግርህ። እንግዲህ እስኪ ስለ እንትኖቹ እናውራ፣ ስለ ፋብሪካው ቃጠሎ መለስ ብለን እናውራ እና የአባታችሁ ድርጅት የተቃጠለ ሰዓት ላይ እናንተ የት ነበራችሁ? በተለይ አንተ የት ነበርክ? ከዛ በኋላ እስኪ በትክክል ምንድን ነበር እዛ ጋር የተፈጠሩት ነገሮች? እኛ እንዳሰብናቸው አይደሉም። ያው በቦታው ላይ ስንደርስ በቃ ሁሉም ነገር ወድሟል እና ምንም ማትረፍ የቻለው ነገር የለም። በቃ ከቃጠሎ የተረፉ እቃዎች ናቸው እና ያን ነው ማትረፍ የቻለው። በዲዛ እንጂ የተሸጠው ያን ያክል ትርፍ ያለው ነገር የተረፈ ነገር የለም። ከዛ ውስጥ የወጣ ያን ያክል ይጠቅመናል የምንለው ንብረት ስለሌለ በቃ ምንም ማድረግ አንችልም። ማለት ቢያንስ 3 የተለያዩ አይነት ፕሮዳክቶችን ማምረት የሚችል ፋብሪካ ነው አይደል? ጨርቃጨርቅ አለው፣ ስፖንጆች አሉት። ከዛ ደግሞ የኤሌክትሪክ ስቶቮችን ነው እየተመረተ የነበረው። በእርግጥ እንትኖቹ ስፖንጆቹም ጨርቃጨርቃዎቹም ቃጠሎን የከፋ ሊያደርጉት ይችላሉ ጉዳቱም። ለዛም ይመስለኛል ለ3 ቀናት እሳቱን ማጥፋት ከብዶ ብዙ ርብርብ ሲደረግበት የነበረው። ይሄ ግን ከጀርባው ደግሞ የፈጠራቸው ብዙ ነገሮች አሉ። ምናልባት እስኪ ስለ ስቶር እናውራና መጋዘናች ውስጥ የነበሩ ነገሮች ነበሩ። በተለይ ደግሞ ትልልቆቹ ሳጥኖች ነበሩ። ምን እንደያዙ ምንነታቸውን እስካሁን ድረስ ማረጋገጥ ያልቻልነው በትክክልም የተደረገው አደጋ ሳይሆን ያንን ነገር ሰርቆ መውሰድ ነው። ያንን ለማድረግ ደግሞ እሳቱን ማስነሳት ነበረባቸው። እሳቱን ፈጥረዋል፣ መረጃቸውን አጥፍተዋል። ሳጥኖቹ ምን እንደሆኑ ታውቃለህ? ከተወሰነ ጊዜ በኋላ አክስቴ ነበረች ሙሉ ማኔጅ ስታደርግ የነበረው ያው ካምፓኒውን ድርጅቱን እና በዛን ሰዓት ለተወሰነ ጊዜ እኛ ቦታው ላይ አልነበርንም። እሷም በኃላፊነት ወስዳ ምናምን ጊዜውን ቦታውን እየሰራች ነበር፣ የተቆጣጠረች ነበር። ያው በዛን ሰዓትም የሆነ ዙር ያደረገችው ወይ ያሸሸችው ነገር ሊሆን ይችላል ወይ በራሷ መንገድ። ሴኩሪቲ ካሜራው ለምን ተነሳ? ከቦታው ላይ ሴኩሪቲ ካሜራ አልነበረም። የሰማናቸው ነገሮች ነበሩና ምናልባት የተረፈ ሃርድ ዲስክ ካለ ከሃርድ ዲስኩ ላይ ኢንኬዝ ያው በእሳት ቃጠሎ ካልተነካ፣ እሱም ደግሞ ትንሽ ወጣ ያለ ቦታ ላይ ስለሆነ እሱን አግኝተን ሪከቨር ማድረግ ከቻለን ምናምን ብለን ሞክረን ነበረ።
ግን ቶታሊ ሪከቨር የተደረጉት ምስሎች ላይ የቆመበት ቦታ ይሄ ነገር ከመደረጉ ከወር ከምናምን በፊት ነው። ወደ መጋዘኑ ያለው ወደ መጋዘኑ የሚያዩ መጋዘን ውስጥ የሚያየው ከገራዥ ወደ መጋዘን የሚያየው ካሜራ ከሰርድ ፍሎር ወደታች የሚያየው ካሜራ ሙሉ ለሙሉ ተነቅሏል። አጥሩ ላይ ሳይቀር የነበሩት የሉም ካሜሮቹ። እነዛ ፐርፐዝ ላይ የተደረጉ ይመስለኛል። ለምን እንደተደረጉ ግን ሊገባን አልቻለም። ምናልባት ሱራፌል እና ኪሩቤልን አግኝቶ ማውራት መልስ ይሰጠናል ብለን ስላሰብን ነበረ። ስለ ወንድም ከአንዳንድ መረጃዎችን አጣራን። ከዛ ደግሞ እዚህ ጋር በባለፈው ቪዲዮ ሜንሽን ያደረግኳቸው ሰዎች አሉ። መናገር አልፈለጉም እንጂ እኛም በጣም ሰፖርት እያደረጉን የነበሩ ሰዎች ነበሩ። ይሄ 30ዎች የተባለ ቲም ሙሉ ለሙሉ መበተንም መመታትም አለበት ተብሎ እንግዲህ ታምኖ ስራ ከተጀመረበት ቀን አንስተው እየረዱን ያሉ ብዙ ሰዎች አሉ። ቤተሰቦች እዚህ ጋር እንድታውቁልኝ የምፈልጋቸው ነገሮች በጣም 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 ብዙ ሰዎች ለእኛ ሀሳብ እየሰጣችሁ ነው ያላችሁት። በተለይ ደግሞ በዋትሳፕ ላይም ቴሌግራም ላይም እየላካችሁ ያላችሁ መልእክቶች እንግዲህ የኔ የቲም አባላት በሚገባ ሃንድል እያደረጉት ነው። የደረሱኝንም ጥቆሞች በተቻለ መጠን ለመመለስ ጥረት እያደረገን ያለ ነው። ብዙ ጥያቄዎች እየተነሱ ነው ያሉት። ብዙ ሰዎች እርዳታችንን እየፈለጋችሁ ነው ያላችሁት። ግን ጊዜ እንድትሰጡን እንፈልጋለን። ሁሉንም በአንድ ጊዜ መመለስ አንችልም። አሁን ይህን የተደራጀ የከተማ ወንበዴ ቡድን ማጥፋት መቻል አለብን። መጀመሪያ የሚቀድመው እሱ ነው። ሰዎችን አፍዞ አደንግዘው ይሰርቃሉ። ለዚህ ፋብሪካዎችን፣ ድርጅቶችን እያቃጠሉ እየዘረፉ ነው ያሉት። በጣም ብዙ ቡቲኮችን መሀል መገናኛ ላይ ተሰብስበው አንድ አካባቢ ላይ ከገቡ በኋላ ሙሉ አካባቢውን ያሉትን ሰዎች እየደበደቡ ንብረት እየተቀበሉ እየሄዱ ነው ያሉት እና እነዚህን ቲሞች ለማጥፋት እንግዲህ ያለፉትን ቀናቶች በጣም ብዙ ስራዎች ሲሰራ ነበረ። በዛም መሰረት እንግዲህ 18 አካባቢ የቡድኑ አባላት ሙሉ ለሙሉ መያዝ ተችለዋል። ግን ሁሉም የሚሰጡት ያው ትዕዛዙ የሚመጣው ከቦስ ነው። ቦስ ነው ቀጥታ ትዕዛዙን የሚያወርደው። ሁላችንም የተመለመነው ማረሚያ ቤት እያለን ነው። ገና ማረሚያ ውስጥ እያለን ለምንድን የገባነው ኬዛችን ምንድን ነው የሚለውን ከጠየቁም በኋላ እንግዲህ ስለተፈጠሩት ነገሮች ካስረዳነው በኋላ እንግዲህ እንደዚህ የሚባል ነገር አለ፣ እንደዚህ በገቡ ማንም ሰው መያዝ አይችልም። ምክንያቱም 4-5 ፖሊሶች እኛን ሊይዙን ቢመጡ እኛ በቁጥርም ስለምንበልጣቸው ኃይልም ስላለን ታጥቀንም ስለምንንቀሳቀስ የፈለግነውን ቅጣት አደርሰን መሰወር እንችላለን። አንዱ ወንድሙን መክዳት የለበትም፣ ወንድም ወንድሙን መጠበቅ መቻል አለበት በሚል እንግዲህ ቃል ኪዳን እያስገባቸው እነዚህ ልጆች ተደራጅተው ለወራት እንግዲህ ይህንን የዘርፊያ እንትናቸውን ሲያከናውኑ ነበር የነበረው። አሁን ደግሞ በጣም በተደራጀ መልኩ ቡድኑን እያደራጀ የተለያዩ ፋብሪካዎችን፣ ሀብቶችን፣ ንብረቶችን እየቀሙ እየዘረፉ ያሉበት ሁኔታ ነው ያለው። እንግዲህ ወደ ፋብሪካው ተመልሰን ኬዙን ከስር ከመሰረቱ ማጥናት የፈለግንበትም ምክንያት አለን። አሁን እንደዚህ ነው ብዬ ሜንሽን ማድረግ የማልፈልገው ግን መጠናት ያለበት ብዙ ነገሮች አሉት። እንግዲህ መንትያ ወንድሞቹ አባታቸው ለሕክምና ከሄደ በኋላ እንዳልተመለሰ እዛው ሞቶ መቀበሩን እየነገሩን ነበር የነበረው። በተለይ ደግሞ ከሱራፌል ጋር የነበረኝን ቃለመጠይቅ የምታስታውሱት ነው። አሁን ደግሞ ከኪሩቤል ጋር ደግሞ ስላሉት ነገሮች እየተነጋገርን ነው። ኪሩቤል እስኪ ሱራፌል ያነሳልኝ ነገሮች አሉ ከአባታችሁ ሞት ጋር በተገናኘ። አባታችሁ ምንድን ነበረ ያመመው? በምን ምክንያት ነበረ ወደ ለንደን ሄዶ ሊታከም የነበረው? እኔ እስከማውቀው አባታችን እንግዲህ ምንም አይነት ህመም አልነበረበትም። ስራውንም በአግባቡ ነው የሚሰራው። ያው እኛንም እንግዲህ እንደምታየው ምንም ሳይጎልብን ምናምን ያው ተንከባክቦን አሳድገን ለዚህ ያደረሰን። ብቻ የሆነ ሰዓት ላይ በቃ አመመው ተባለ። ከዛ በዛ ምክንያት ወደ ለንደን ወጣ። አክስታችን ነበረች፣ ያው ከእናታችን ሞት በኋላ እሷ ነበረች እንደ እናት ሆና ያሳደገችን። በጣም የምትወደን እሷም እኛ የምንወዳት የምትንከባከብን እሷ ነበረች። ብዙ ዓመት ያው ከእሷ ጋር አሳልፈናል። እንግዲህ ያው እሷም ስላለች በቃ እኛ እዚህ ጋር ካምፓኒው እንድንቆጣጠር እሷ ደግሞ አባታችንን እንድታሳክመው በሚለው እሷም ወጣቸው እዛ። ግን ከዛ በኋላ በቃ አባታችንም ሬሳውንም አላገኘንም። እሱንም ያው ሞተ ሲባል የሰማ ነው። ከዛ በኋላ ያለውን ነገር በቃ ምንም መረጃው የለንም። አክስታችንም ያው እንደምናውቀው እዚህ ጋር ምንም የተደበቀ ነገር የለም። በቃ ሞቷል፣ እሱም እዚህ ነው መቀበሩን ፈልጓል ምናምን ብላ ለኛ ያለውን ነገር ነገረችን። ያው እሷን እናምናታለን። እንግዲህ ያው አሁን ላይ ከቁጥጥር ውጭ ሆነ እንጂ ነገሩ እንዳለ
ማለት እስኪ አሁን ያሉትን ነገሮች እስኪ እናወራቸው። አባታችሁ 50% ነበር ፋብሪካው ላይ ድርሻ የነበረው አይደል? ያ ነገር እንግዲህ ለአንተና ለወንድምህ ሊካፈል ይገባ ነበረ። ምክንያቱም አንድ መንታ ልጅ ብቻ ነው ያለው። ከዛ በኋላ እንግዲህ እናታችሁ እንዳረፈችና ልጅ መውለድ እንዳልቻለ ከሱራፌል ሰምተናል። ከዛ በኋላ እስኪ የሆኑት ነገሮች ምንድን ናቸው? ፋብሪካው ተቃጠለ፣ አባታችሁ ሞተ፣ ኢንሹራንስ ክፍያ ከፈለ። ከከፈላችሁ በኋላ ገንዘቡን እንዴት ነው የተከፋፈላችሁት? ኢንሹራንሱ ያው ድርሻችንን አግኝተናል፣ ግን ያው ወደ ክፍለ ሀገር ሌላ ካምፓኒ ለማቋቋም እዛ ሂደን ነበር። ከዛ በቃ እዛም ያለውን ነገር አቋቁመን እዛም እየሰራን ነበር። እዛው ክፍለ ሀገር የመጀመሪያ እዛ የነ ፋዘር ሀገር ማለት እና ሌላ ካምፓኒ አቋቁመን ነበር። ጥጥ ምናምን ያው ሌላ ፋብሪካ የተሻለ ነገር አስበን ነበር። ያው እንግዲህ እንዳሰብነው አይደለም። እዛም ሄደን ያው ማለት እዚህ የተከፈላችሁን ካሳ ይዛችሁ ወታችሁ ነው ሌላ ስራ ለመስራት ያሰባችሁት? አዎ፣ በዛ በተሰጠን ብር ያው የተሻለ ነገር እንስራ ብለን አስበን ነበር። ከዛም ያው እዛም ሄደን በቃ ያው ብዙ ጊዜ ግን ያው በወንድሜ ቦታ እኔ ነኝ ያው ቦታውን ማኔጅ የማደርገው በሱ ኃላፊነት ማለት ነው። እንዴት? ያው እሱ ቦታ ላይ አይገኝም፣ ኃላፊነት የተሰጠው እንጂ ምንም አይነት ስራ እንቅስቃሴ አያደርግም እሱ ቦታው ላይ ማለት ነው። ያው እኔ ስለምንመሳሰል እኔ ነኝ በሱ ቦታ እየገባው የእሱን ድርሻ ያው ምንም ማድረግ ካለብኝ እኔ ነኝ ገብቼ የማደርገው እሱ ሳያውቅ ማለት ነው። እና እሱ ምንም የሚያውቀው ነገር ስለሌለ ከዛ ምን ተፈጠረ? ከዛ በኋላማ ያው አክስታችን ነች ያን ሁሉ ነገር የምታደርግብን በኋላ ላይ። ከዛ ያው ምናልባት አባታችሁ በህይወት በነበረበት ሰዓት ላይ የተፈጠሩ ነገሮች ነበሩ? ከአክስታችሁ ጋር ያለ መግባባት፣ ግጭቶች ምናምን ነበሩ? ያኔ እንኳን ምንም አይነት ግጭት አልነበረም። ያው የአክስታችን ባል ተፈርዶበት ምናምን አንድ 8 ዓመት ምናምን ከዛ በአመክሮ አንድ 5 ዓመት ምናምን ታስሮ ወጣ። ከዛ በኋላ ነው በቃ ነገሮች ሁሉ የተቀየሩት። ምን ተፈጠረ ከዛ በኋላ? ያው በቃ እሷም እንደ በፊቱ አልሆናለች። ያው ጸባያ ሁሉ መቀየር ጀመረ። ከዛ በቃ ነገሮችን ሁሉ በቃ በእሷ መንገድ እንጂ ምንም አይነት በራሳችን መንገድ ማድረግ የምንችለው ነገር የለም። ወንድሜም የት እንዳለም አላውቅም። እሷ ነች ሙሉ ነገሩን በቃ ተቆጣጥራ ያለችው። አሁን ግን ፋብሪካው እየነገርከኝ አባታችሁ ሀገር የተከፈተው ካምፓኒ እየሰራ ነው? ስራውንም እየሰራ ነው። ያው ስራውን እየሰራ ነው። ያው ግን ስለዚህ እናንተም ድርሻ አላችሁ፣ በድርሻችሁ የተካፈላችሁ ነው? ድርሻችንማ ያው እንደነበረ ነው። ግን ያው ምንም አይነት የሚደርሰን ነገር የለም ክፍያው ላይ ማለት ነው። ያኑ ማለት አንዳንዴ ነገሮች ግራ ይገባል። መብታችሁ ሊሆን ይችላል፣ ግን እዚህ ጋር የ500 ምናምን ሰውን ጉሮሮ ዘግታችሁ ነው ፋብሪካው ከተቃጠለ በኋላ ፋብሪካው ድጋሚ እንዲቋቋም ለብዙ ሰዎች የስራ እድል የፈጠረ ነበረ። ብዙ ሰዎችን ራሳቸውን ችለው እንዲኖሩ እያደረጋቸው የነበረ ካምፓኒ ነው። ካምፓኒው ድጋሚ መቋቋም አለበት ተብሎ ስለታሰበም ነው ኢንሹራንሱ ያን ያህል ክፍያ የሰጣችሁ። ክፍያውን ከተቀበላችሁ በኋላ ግን እናንተ ቢዝነሱን ከዚህ ወደዛ ሽፍት ማድረግ ፈለጋችሁ። እሱ አልገባኝም፣ ግልጽ አልሆነልኝም። ምናልባት የምታውቀው ነገር ካለ ብታስረዳኝ ደስ ይለኛል። ስለ ኢንሹራንሱ ያው ግንኙነቱ ያለው ከእሷ ጋር ብቻ ነው። እኛ ምንም የምናውቀው ነገር አልነበረም በሰዓቱ። እሷ ነበረች ያው ቦታውን በብዛት ከኛ የበለጠ ኃላፊነት የነበራት እሷ ነበረች እና እሷ ነበረች ያው ያን ሁሉ ነገር የምታውቀው። እኛ ስለ ኢንሹራንሱ ምንም የሰማነው ነገር የለም። አንተን ግን እንደዚህ አይነት አሁን እስካሁን ድረስ ያልተመለሰልኝ ጥያቄ ምናልባት መጠየቅ ላይኖርብኝ ይችላል፣ ግን ልጠይቅህ የምፈልገው አንድ ነገር አለ። ቅድም የተፈጠሩትን ጉዳዮች ማለት ነው። አሁን ስሜትም ተረጋግቷል ብዬ ስላሰብኩኝ ምንድን ነው እንደዛ ራስ ላይ እንድጨክን ያስወሰነ ነገር? ምናልባት እኛም ማጥቃት ካለብህ ስለተቻለ ልታጠቃን ትችል ነበረ። አንተ ግን አብዛኛው ስትጮህ የነበረው ነገር ምንድን ነበረ? ያው እንግዲህ እኔ ፈልጌ አይደለም ነገሮች ሁሉ በቃ እንዳሰብኩት አልሆን ሲልኝ ነው። ያው አንደኛ አክስታችን እንደዚህ ትሆናለች ብዬ አልጠበቅኩም በእውነቱ ለመናገር። ሲቀጥል ደግሞ ነገሮች ሁሉ በቃ ተስፋ ቢስ ሆነብኝ። ምንም ከዚህ በኋላ ምንም በቃ ሁሉም ነገር አስጠላኝ። ይህን ያክል እንደዚህ መሆን ያን ለዛ ነው ራሴ ላይ እንደዚህ አይነት እርምጃ የወሰድኩኝ። በጣም ከፋኝ። ለዛ ነው። ምናልባት ከዚህ በፊት እንደዚህ ስለት ምናምን ታጥቀህ ነበር የምትዞረው?
ኧረ በጭራሽ እኔ በቃ አሁን ያመጣሁት ጸባይ ነው። እኔ እንደዚህ አይነት ነገር ምንድን ነው የምትፈራው ነገር አለ? ከሰዎች ጋር ተጣልተሃል? የተጋጨው ሰው አለ ወይ? መጉዳት የምትፈልገው ሰው አለ? እኔ ወንድም ነኝ። ሁሉንም ነገር በግልጽ እንድትነግረኝ እፈልጋለሁ። እኔ ላይ ያደረስከው ጉዳት ምንም ማለት አይደለም። ጀስት መሰንጠቅ ብቻ ነች። ደሙ ደርቋል። አሁን ፋሻውንም መፍታት እችላለሁ። ብዙም አይደለም። ግን አንተ ጋር ስላሉት ነገሮች ናቸው የሚያሳስቡኝ። ያንተ ህይወት ያሳስበናል። እያደረግክ የነበረው ነገር አሁን ተሳክቶልህ ቅድም ደም ስርህን በጥሰው ቢሆን ኖሮ እኔም እጄን ባልከት ኖሮ ይሄኔ አተንህ ነበር። አንተ በመሞት እኮ ተሸናፊ ነው የምትሆነው፣ አሸናፊ አይደለም የምትሆነው። ሲጀምር ራሱ ላይ የሚፈርድ ሰው ፈሪ ነው። ስለፈራህ ነው መሸሽ የፈለግከው። ነገሮችን መጋፈጥ መቻል ትችል ነበረ። አንተ አባትህ ስንት ዓመት ሙሉ ደክሞበት የኖረውን ያፈራውን ሀብት ንብረት በተራ ምክንያት አታለለች፣ ተቀማክ። እንደ ፈሪ መሮጥ ሳይሆን እንደ ፈሪ ራስ ላይ እርምጃ መውሰድ ሳይሆን ፊት ለፊት ወጥተህ መጋፈጥ፣ ነገሮችን ወደ ህግ መውሰድ፣ ወደ ሚዲያ ማምጣት። ከዛ በኋላ እችን ሴትዮ መውጫ መግቢያ አሳጥተህ ኢቭን ለአንተ ራሱ ነው የምልህ በየትኛውም ሃይማኖት ሲሆን ተቀባይነት የለውም። ግን እየታገለ ለሞተ ግን እየታገልክ እየሞከርክ ሀቅ ኖሮክ ብትሞት ግን ችግር የለውም። ገነትም ይሁን ምንድን ነው የሚባለው ብቻ በየትኛውም ሃይማኖት የሚቀበሉትን ነገር ማግኘት ትችላለህ። አንተ ግን አሁን እያደረክ ያለው የፈሪ ሩጫ ነው። ምክንያቱም አንተ ከሞትክ በኋላ ስለሌለው ነገር አይመለከትም። ማለቅ ራስና ራስን ብቻ ነው ማዳን የፈለግከው። እዛ ጋር ወንድምህ አለ። ወንድምህ ምን አይነት ኮንዲሽን ላይ እንደሆነ አታውቅም። የአንተ መሞት የእሱ መሞት ነው። እርስ በርስ ልትደጋገፉ ይገባችኋል። እናት የላችሁም፣ አባት የላችሁም አይደል? የአባት አሟሟት ምን እንደሆነ ማወቅ የለብህም? አባት እንዴት ድንገት ተነስቶ ታመመ ተባለ፣ ለንደን ሄደ፣ ከዛ በኋላ ሞተ የሚባል ነገር መጣለ። እሱንም ማምነህ ተቀብለህ ቁጭ አልክ። ይሄን ነገር ምንድን የተፈጠረው ለመጠየቅ አክስት ምንን እየሰራች እንደሆነ አሁን የነገርከኝ፣ ምናልባት ባለቤቷም ደግሞ እዚህ ነገር ውስጥ የሚገናኝና የሚያገናኘው ነገር ካለም እሱንም እንደፈለጉ ይሁኑ ይፈንጩ። የአባታችን የ50% ድርሻ ገደል ይግባ። እዛ አባታችን አገር ላይ ሄደን እያመረትን ያለነው የከፈትነው ካምፓኒ ገደል ይግባ ብለህ አንተ ራስን ብቻ ነው ነፃ መውጣት የፈለግከው። በዚህ መሀል የሚጎዱት ሰዎችስ? እኔ እንኳን እንደዛ ስቢ ሳይሆን ው እዚህ ጋ ምንድን ነው የምትጠቀመው? ምንድን ነበር የምትጠቀመው? እኔማ ራሴ ሳይሆን አለ እዚህ ጋ በቃ አንተ ምንም ነገር ማድረግ ካልቻልክ እዚህ ጋ ኃላፊነት ኖሩክ ምንም ነገር ማድረግ ካልቻልክ ምን ይሰማል? አዎ ተስፋ የሚያስቆርጥ ብዙ ነገር አለ። ብዙ ነገሮች አሉ እኮ በህይወት ተስፋ የሚያስቆርጡ። ችግር አያጋጥምህም አይደለም፣ ችግር ያጋጥመሃል። ሊያውም ደግሞ እናንተ ከነበራችሁበት ኑሮ ወርዳችሁ እንደዚህ አይነት ኑሮ ውስጥ መግባት በራሱ በጣም ከባድ ነገር ነው። በጣም ቻሌንጅ አለው። እሱን ሳልረዳ ቀርቼ አይደለም። ከአንተ ደግሞ ሱራፌል ያለበት ኮንዲሽን ይብሳል፣ የነበረበትም ይብሳል። አንተ እንደውም የተሻለ ፍሪደም ነበረክ። አትሊስት የመጨረሻዎቹ ሰዓቶች እስኪመጡ ድረስ ቅድም የነገርከኝ ሰዓቶች እስኪፈጠሩ ድረስ በጣም ሰላም ነበረክ። እንደፈለክ የጎደለብም ነገር አልነበረም። ወደ መጨረሻ ነው የአባታችሁን ቤት ከተሸጠ በኋላ አንተም ደግሞ ገስታውሱን ይዘኸው ቁጭ ካልከ በኋላ ገስታውሱም ያው በአባታችሁ ቤት ደረጃ ስለነበረ ለአንተ ኖርማል ነበረ። አሁን ነገሮች እየከፉ ሲመጡ ነው መግደል የፈለግከው አንተ። ያ ነገር ተገቢ አልነበረም። ኪሩቤል ምን ማለት እንዳለብኝ አላውቅም። ግን እዚህ ጋር ሁሉ ቤተሰቦች እናንተም እንድትረዱት የምፈልገው ይሄ የፈሪ ሩጫ ነው። በምንም ታምር በየትኛውም አቅጣጫ ማሸነፍ አይደለም። ይሄ ተሸንፎ መቀመጥ ማለት ነው። እኔ እንደዚህ ማለት አልፈልግም። ግን በጣም እንድታስቡት የምፈልገው በህይወት ብዙ ተስፋ የሚያስቆርጡ ነገሮች ይኖራሉ። በጣም ብዙ ነገር። እነዛ ነገሮች ከቻልን መጋፈጥ ነው። ተጋፍጦ ነገሮችን አሸንፎ ማለፍ ነው። ካልሆነ ግን እንደዚህ አይነት ነገሮች ውስጥ ማሰብ፣ በአእምሯችን ራሱ ማሰብ ለሰይጣን በር መክፈት ነው። ግፉበት፣ ሂዱ፣ ቀጥሉ፣ አድርጉት የሚል ነገር ወደ አእምሯችን እያሰረጸብን ነው የመጣው። ስለዚህ እንደዚህ አይነት ነገሮችን ጭራሽ በታምር መታሰብ የሌለባቸው ነገሮች ናቸው። ሰው እኮ ካልተመቸውም እኮ ካለበት አካባቢ ርቆ ሄዶ አብዶም ሊኖር ይችላል። ያበረታታው ሳይሆን እንደዚህ አይነት ነገሮች ራሱ ይደረጋሉ። ምናልባት ማህበረሰቡ አልወደደኝም። አብዛኛው እንግዲህ እንደዚህ አይነት ነገሮች ሙከራዎችን የሚያደርጉ ሰዎች ሲጠየቁ የሚመልሱት መልስ ምንድን ነው?
እንትን ምንድን ነው በሰዎች የመፈለግ ነገር ቀንሶብኛል። ሰዎች እኔን አይወዱኝም፣ ሰዎች እኔን አይፈልጉኝም። ያለመፈለግ የመገፋት ስሜት፣ ነገሮችን አቶ ተስፋ ቢስ መሆን፣ እንደዚህ ማድረግ እኔ አልችልም፣ እኔ የተፈጠርኩበት ዓላማን እየኖርኩ አይደለም፣ በቃ እኔ መኖር የለብኝም ምናምን የሚል ነገር ነው እያመጡ ያሉት እና እነዛን ነገሮችን ማስወገድ የሚቻለው እንግዲህ አስተሳሰቦች ላይ መስራት ስንችል ነው። በተለይ ደግሞ እንደዚህ አይነት አስተሳሰብ የሚያስቡ ሰዎች ካሏችሁ በጣም ፈሪ እንደሆኑ እየነገራችሁ ካሉበት ነገር እንድታወጡ ይፈልጋለሁ። በተቻለ መጠን ይህንንም ቪዲዮ ተደራሽነቱ እንዲሰፋ ፈልጋለሁ። በደንብ ተደራሽ እንዲሆን ፈልጋለሁ። ምናልባት የመጀመሪያ ጊዜ እያያችሁ ያላችሁም ካላችሁ ቤተሰብ ሁኑን፣ ተቀላቀሉን። ይህንን ደግሞ አስተማሪ የሆኑ ነገሮችን አስፋፉልን። 30ዎቹ ላይ የተጀመረው ነገር ከተማዋን የማጽዳት ስራው ተቀጣጥሎ ይቀጥላል። ማዕበሉ አንዴ ተነስቷል። ማዕበሉን የሚያቆመው ነገር የለም። ልንጎዳ እንችላለን፣ ልንፈለጥ እንችላለን፣ ልንሞት እንችላለን። ስራችን ግን ይቀጥላል። እንግዲህ የዛሬ ዓመትም ዋሴን አተኗል። እንደ ቀልድ ነገሮችን እናስተካክላለን ብለን ብሄርንበት መልስ እናገኛለን ለጥያቄያችን ብለን ብሄርንበት አጋጣሚ እንግዲህ ወንድማችንን አተን ተመልሰናል። እንደ ቀልድ ግን እሱ ጀግና ሆኖ የጀግና ሞተን ነው የሞተው። አሁንም ደግሞ እሱም መስዋዕትነት ለመቀበል የተዘጋጁ ብዙ ወንድሞች አሉኝ፣ እኔም ጭምር። ማንም ወንጀለኛ እየፈነጨ እንዲቀመጥ አንፈልግም፣ በተአምር አንፈልግም፣ አንፈቅድላቸውም። ማዕበሉ ተቀስቅሷል፣ ማዕበሉ ተናውጧል። ወንጀለኛ እየፈነጨ የሚኖርባት ኢትዮጵያ ከዚህ በኋላ አትፈጠርም። መጠየቅ ያለብንን እንጠይቃለን፣ ማነቅ ያለብንን እናንቃለን፣ መደብደብ ያለብንን እንደበድባለን እውነት እስከምትወጣ ድረስና እውነት የነበረችበት ከፍታ ላይ እስከምትመለስ ድረስ በተቻለ መጠን እንለፋለን፣ እንተጋለን። ምንም የሚያቆመን ነገር አይኖርም። ለማንኛውም ግን አሁን እኔ ሱራፌል እዚህ ነው ያለው። ከአንተ ጋር ማገናኘት እፈልጋለሁ። ወንድማማቾች ይቅር ስትባባሉ ማየት እፈልጋለሁ። ከዛ በኋላ የሚያስፈልጋችሁ ሽፋን ይኖራል። ከእናንተ የምንወስዳቸው ዶክመንቶች ይኖራሉ። ከእያንዳንዱ ነገር ጀርባ በተለይ የአባታችሁ ድርጅት መቃጠሉን እዛ ላይ እናንተን እንዴት ተባባሪ አድርገው ማስገባት እንደፈለጉ ሁሉንም ነገር ማወቅ እንፈልጋለን። እዚህ ሱራፌል ላንጠውና ከሱራፌል ጋር መጀመሪያ ይቅርታ ስትባባሉ ማየት እፈልጋለሁ። እሱም ብዙ ጥያቄዎች አሉት እንደ ጉዳዩ ነው እያሰብ ያለውና ስለዚህ አንተም ደግሞ እንደ ታላቅ ያሉትን ነገሮች እንግዲህ ከአክስት ጋር ባልተገባ መንገድ ተስማምተህ እንደበደልከው እንድታስረዳውና ይቅርታ እንድጠይቀው ፈልጋለሁ። እዛውንም ደግሞ ያደረገው ነገር እሱንም አስቆጥቶታል፣ ሰምቷል። እኛ ጋር ስለነበረ ሁሉ ነገር ሰምቷልና በጣም ሲያለቅስ ነበር የነበረው። በጣም ልቡ ተጎድቷል። መሀላቸው ያለውን ክፍተት ግን መዝጋት እፈልጋለሁ። ባገኙና ይቅርታዬን ቢቀበልልኝ በጣም ነው ደስ የሚለኝ። እኔ በጣም ከፍቶኛል። ከእሱ ጋር ያለኝን ነገር እና እንደ በፊቱ ቢቀጥል ተገናኝቼ ባወራው ቢያንስ በእናንተ በኩል እንኳን ያን ማድረግ ብችሉ ተባበሩኝ፣ ደስ ይለኛል። እኛ የምንፈልገው ሁሌም ሰፊ የሆነ ይቅርታ ልብ እንዲኖረን ነው። ይቅር ተባብለን ነገሮችን ይቅር ለእግዚአብሔር ብለን እንድንተው ነው የምንፈልገው። ለማንኛውም እስኪ ሱራፌል እናስገቡልኝና እንቀጥለው። ለማንኛውም ካሜራውን እስከዛ ያዘው። ሱራ እንግዲህ ያሉትን ነገሮች ከኪሩቤል ጋርም ስንነጋገር ነበረ። አንተ ላይ የደረሱት ነገሮች አሉ፣ እሱም ደግሞ የተሸጎዳቸው ብዙ ነገሮች አሉ። እስኪ ወንድምን ስታየው መጀመሪያ ላይ ተጎዳ ስትባል የተሰማ ስሜት አለ። አሁን ስታይ ደግሞ የተሰማው ስሜት ምን ይመስላል? ያው የተሰማኝ ስሜት ያው እንደ ወንድምነት እንግዲህ አዝኛለሁ። በእርግጥ ግን ያው ያደረገብኝን ነገር ሳስበው ደግሞ የፈለገ አክስትየው እንዲህ ብትሆንበትም ብትጫኖም ለምን እኔ ለምን ምን ባደርግበት ነው ማለት ምን ባደለው እንደዚህ እኔ ላይ ይህን ሁሉ ግፍ ያደረገብኝ እና ቢያንስ አባቴን አጥቻለሁ። ሁለተኛ ደግሞ ድርጅታችንን የአባታችንን ሁሉ ሳተናል። ያ ሁሉ ጉዳት እያለብኝ እንደገና ሌላ በደል ለምን ላይ እንደዚህ ቢያንስ ከአንድ ማፀን ሌላ ታናሽና ታላቅ ተራርቀን አልተወለድንም። ሲቀጥል መንታ ነን። በደቂቃዎች ልዩነት በሰከንድ ልዩነት የተወለድነው እና ይህን ሁሉ ምን አይነት አእምሮ ቢዝ ነው? እኔ በጭራሽ አስቤ የማላውቀውን ነገር እሱ አድርጓል ሲለኝ እኔ በኖርማል ሆኖ ያደረገውላል መሰለኝም ግን እኔ እንጃ ይህን ለመናገር ይከብደኛል። እንደዚህ ነው ብዬ ምክንያት መስጠት አልፈልግም። ራስህ እድሉ አለህ። ለወንድምህ ስለተፈጠሩት ነገሮች ማስረዳት ትችላለህ።
እኔ እንግዲህ ወንድም እዚህ ጋር ይቅርታ አድርግልኝና ብዙ ነገር ሞክሬያለሁ በራሴ መንገድ ያለበትን ለማወቅ ስለ ስራውም ቢያንስ ተገናኝተን ብናወራ አንተም ያው ተራርቀን ቀረን በዛው አንተ እንደምታስበው አይደለም ነገሮች ሁሉ እየሄዱ ያለ እኔም ባሰብኩት በፈለግኩት መንገድ አይደለም ነገሮች ሁሉ ያው ከቁጥጥር ውጭ ሆኖ ነበር። አክስታችን ነች ለዚህ ሁሉ ነገር ምክንያት ተጠያቂ መሆን ያለባት እንጂ እኔ እናንተ በእንደዚህ አይነት ነገር ልንጋጭ የምንችል አይመስለኝም። ቢሆንስ ማለት የሁሉ ነገር ሲደረግ ለምን የማወቅ የለብኝም? እሷ በማታውቀው መንገድ ለምን በድብቅ እንኳን ብነግረኝ ምን አለ? ምን የሚደርስብን ነገር እኮ የት አግኝቼ እንዴት አድርጌ በምን አቅም? እኔ እኮ ከቁጥር ነገሮች እኮ እኔ እንደምፈልገው እየሄዱ አይደለም። እኔም አንተ ያለበትን ለማወቅ ሞክሬ ነበር በራሴ መንገድ ግን አልቻልኩም። በምን ለማነሽ ያው የሁሉ ነገር ሲደረግ እንዴት አላውቅም ትላለህ? እኔ አሁን እንዴት ታግቼ እዛ 4 ወር 5 ወር ሰው እስኪናፍቀኝ ጭራሽ ስልክ አጥቼ ምን አጥቼ የአባቴን ሁሉ ነገር ማጣቴ ሲያንስ ከሰው ርቄ በማላውቀው ሰው ታግቼ በጠባቂ ልክ እንደ ወንጀለኛ እኮ ነው ስኖር የነበረው። እስር ቤት አንደኛ እስር ቤት ገብቼ አምኜ ብኖር ይሻለኝ ነበር። ይሄን ሁሉ ሲደረግ አላውቅም ነው የምትለው? ይኸው ገና ከአንተ የሰማሁ እኔ የት እንዳለው ሁላ አላውቅም ስልህ። አይ ሱራ አሁን ነገሮችን ቀለል እናደርጋቸውና ያው ተፈጠሩት ነገሮች ተፈጥሯል። አሁን እናንተ መበርታት ነው የሚጠበቅባችሁ። አባታችሁን አሟሟት ስለ አባታችሁ ሁኔታ ማወቅ መቻል አለባችሁ። ከዛ ውጭ ደግሞ አባታችሁ የተነጠቀውን የተቃጠለውን ፋብሪካውን የጠፉትን ሳጥኖች ከኛ ጋር ተባብራችሁ ለማግኘት ጥረት ማድረግ ነው ያለባችሁ። የተፈጠሩት ነገሮች ኦልሬዲ ተፈጥሯል። ወደኋላ መመለስ አንችልም። ሁለታችሁ ማውቃችሁ የገባችሁበት ነገር ቢሆን ለመወቃቀስም ያመቻል። ግን ሁለታችሁም በሌላ ሰዎች ተታላችሁ ነው ወደዚህ ነገር የገባችሁትና ባካችሁን ተነስታችሁ ይቅርታ እንድትባባሉ ፈልጋለሁ። ይሄኔ ቅድም ምን ስትል ነበረ ሱራ? ወንድሜን እኮ አጥቼው ነበር ስትል ነበረ። ደንግጠህ ነበረ። እዛ ጋር እኛ ደም ሲፈሰን ምንም አልታየም። የወንድም ነገር ነበር ሲያሳስብ የነበረ ሲጨንቅ የነበረው። አሁን ደግሞ ሁሉ ነገር ካለፈ እና እዚህ ጋር ቁጭ ካለም በኋላ ደግሞ እየተቀየርክበት ነው ያለው። እዚህ እባክህ ተነስና ይቅርታ በል። እስኪ ይቅር በሉኝ። ያው እንግዲህ የበደልኩ ነገር ካለም ይቅር ብያለሁ። እኔ ከአንተ ነው ይቅርታው የምፈልገው። እኔ በእኔ ችግር የለውም። ይቅር በልኝ። እሺ ወንድሜ ይቅርታ ተደረገ። ይመቻችሁ። አስበህ አይደለም አስበህ እንዳልሆነ አውቃለሁ እና አሁን በህይወትም ስላለ አመሰግናለሁ። ያለው እንዳልመሰለኝ ይቅር በልኝ። አንተንም ወንድሜ በጣም አመሰግናለሁ። ሁለታችሁንም እኔ ያልሆነ ጉዳይ ላይ በጣም አመሰግናለሁ። ሱራ ሁለታችሁም ስለሰማችሁኝ ስላከበራችሁኝ ከልብ አመሰግናለሁ። ያሉትን ነገሮችም ከዚህ በኋላ በደንብ እንደ ወንድም እየተነጋገርን እየተጋገዝን ማስተካከል እንችላለን፣ እናስተካክላችኋለን። ፍትህን ተነፍጋችሁ ተነጥቃችሁ የምትቀሩት ነገር የለም። እንኳንም የእናንተ ኪስ ተነሳ፣ እንኳንም ይህ ኪስ ተቀሰቀሰ እንጂ ብዙ ነገሮች ተዳፍነው ቀርተው እንግዲህ ብዙ ወንበዶች እንደልባቸው እየፈነጩ ነበረ። 30ዎቹም ቲሞች መለቀም የጀመሩት የእናንተ ኬስ ከመጣ በኋላ ነው። ከዚህ በኋላ እንግዲህ ከባባድ የሚባሉ ወንጀሎች ናቸው የሚያጋጥሙ፣ ከባባድ ኬዞች ናቸው እያጋጠሙ የሚሄዱት። ፈተናው እየጠነከረ እየበዛ ነው የሚመጣው። ዛሬ ላይ እንደዚህ መቆረጣችንን ምናምን ብቻ አትዩት። ነገሮች እየከፉ ነው የሚሄዱት። ምንም አይነት ተስፋ መቁረጥ የሚባል ነገር መሀላችሁ አያስፈልግም። እርስ በርሳችሁ ተደጋግፋችሁ የተነጠቃችሁትን ነገር እናስመልሳለን። ተባብረ እንግዲህ ፈጣሪ ነው አንተን ወደኛ የላከው። እናም ሰው ፈጣሪ ሰውን ሊያድን ሲል ሰው ነው የሚለከው እና አንተን ለኛ ልኮልሃል እና የምር ፈጣሪን በመጀመሪያ አመሰግናለሁ። ሲቀጥል አንተን በጣም አመሰግናለሁ። ሱራዬ ለእኔ ምንም ችግር የለውም። እናንተ አንዱ ናችሁ ተባብራችሁ የተቀማችሁትን ነገር ስትመልሱ ማየት ለእኔ ከምስጋናም በላይ ነው። ለማንኛውም ወደ ቤተሰቦቼ እንግዲህ ከሱራፌልና ከኪሩቤል ጋር ሰፋ ያለ ቆይታ አድርጋለሁ። ማስተካከል ያለብኝን ነገር ከነሱ ጋር እያወራሁ መረጃዎችንም እየተቀበልኳቸው ቆያለሁ። እዚህ ጋር ብዙ ሚስጥሮችን፣ ጥያቄዎችን ጠይቆ ከነሱ ማውጣት ያልፈለኩበት ምክንያት አለኝ። ቲሙም ደግሞ ምልክት እየሰጠኝ ነበረ። ነገሮችን እንድጠይቃቸው እንዳጣራ እየጠየቁኝ የነበሩት ብዙ ነገሮች ነበሩ። ግን ያው ግዴታ ካሜራ ፊት መሆን የለበትም። ካሜራችንን ካጠፋን በኋላ ከእነሱ ጋር መነጋገር እንችላለን ብዬ ስላሰብኩኝ ነው ነገሮችን ሆልድ አድርጌ ያቆየሁት። ለማንኛውም እንግዲህ ውድ ቤተሰቦቼ እናንተም ደግሞ የበደሏችሁን ይቅር በማለት የይቅርታ ሰፊ የሆነ ልብ እንዲኖራችሁ መልእክታችንን እናስተላልፋለን። ማዕበሉ ተቆስቁሷል። ማንም ወንጀለኛ
እየፈነጫ የሚኖርባት ኢትዮጵያ ካሁን በኋላ አትኖርም። ሁሉም እንግዲህ በደልን ሲሰራ ግፍን ሲያደርግ የነበረ እንግዲህ የበደሉን ጽዋ መልሶ መጠጣቱ አይቀርምና የፈሪ ወይም የተልካሻ አይነት መሞት ሳይሆን እንደ ጀግና ነገሮችን እየተጋፈጡ መሞት ተገቢ ነው እንላለን። ፕሮግራሚን እስካሁን ድረስ ስለተከታተላችሁት ከልብ አመሰግናለሁ። በያላችሁበት ቸር ቆዩልኝ።